ከሄሮ ነፃ አውጥቼ አንቺን መቀመቅ ማውረድ ይችላል። ስላንተም ግዳይ ስጥ። ልብ ካለሽና ሰባዊነት ከተሰማሽ ሂጂና ለፖሊሶቹ እጅሽን ስጪ። አንቺን ደጋግሜ ማመን ሮዛ ለሔዋን ከባድ ማስጠንቀቂያ ሰጠቻት። ይኸውልሽ ሚስጥርሽን አውጥቼ ለፖሊስ ከምሰጠውና እንዲሁም ደግሞ የወንድምሽን ቤት በእኔ ስም ማዞር የት ይሻልሻል? ያለያ ግን ሙሉ ለሙሉ ባንቴኑ ሳይሆን አንቺ ወንጀለኛ እንደሆንሽ እናገራለሁ። ከዛም በኋላ እድሜ ልክሽን ትታሰረታለሽ። ከዚህ ሁሉ ምርጫ ልስጥሽ ብላም ትላታለች። በጣም ትደነግጥና አረባክሽን ተረጋጊ እስኪ ብትላትም ግን ደግሞ በፍጹም ልሰማት አልቻለችም። ይኸውልሽ የወንድምሽ ቤት በዳዊት ስም ያለው እናም ያ ደግሞ ያ ቤት ደግሞ የኔ እናት ነው ያለችበት። ዳዊት ነገ ዛሬ ትለቃለሽ እያለም እናቴን እያንገራገራት ስለሆነ ስለዚህ ግዴታ እሱን ስሚው በስሜ አድርግልኝ በይና ከዛም ወደ እኔ ታዞሪያለሽ። ከዛ ላ ምንም አይነት ወንጀልና መረጃ እንደሌለብሽና እንዲሁም መረጃውን በእጅሽ አስረክብሻለሁ ትላታለች። ሔዋንም ይሄን ስትሰማ እሷ መታሰርና እንዲሁም ደግሞ እዛ እስር ቤት መማቀቅ ስለማትፈልግ ስለዚህ ምርጫዋን ተቀብላታለች። ዳዊትንም እፈልጋለሁ በምትለው ሰዓት ዳዊትም ምንድነው ብሎ ይጠይቃታል። ይኸውልህ የወንድሜ ቤት አለ አይደለ? እናም በስሜ እንድታዞርልኝ እፈልጋለሁ ብላም ጠይቀዋለች። በፍጹም ይሄን ነገር አላደርግልሽም። ለምንድነው በስምሽ የማዞርልሽ? ለምን ፈልገሽ ነው ብሎ ዳዊትም ጠይቃታል። ቃ የወንድሜ ንብረት ነው። ስለዚህ አንተ ደግሞ አይመለከትም። ምን አገባህ? ምንም ባድርገው። ስለዚህ ካንተ የሚጠበቀው በእኔ ስም ማዞር ብቻ ነው ብላ ሔዋንም በቁጣ ለዳዊት ትነግረዋለች። ዳዊትም በፍጹም ይህ ማለት ጓደኛዬን የማስታውስበትና የጓደኛዬ ቅርስ ነው። ስለዚህ እንዲህ ዝም ብዬ አይደለም። ሔዋን አሁንም ልንገርሽ፣ የፈለግሽውን ነገር ማምጣት ትችያለሽ፣ ግን ደግሞ ለምን እንደፈለግሽው ልትነግሪኝ ትችያለሽ ብሎም ስጠይቃት አዎ እኔ ወንጀል ሰርቼ እንዲሁም እስር ቤት የሚያስገባና እንዲሁም ለዘላለሙ እዛው የሚያማቅቅ ነው መረጃ አለብኝ። ስለዚህ ያን ደግሞ ሮዛ እጅ ላይ ነው። ሮዛ ደግሞ ቤቱን በሷ ስም ካላዞርኩላትኝ አሁኑኑ አሳልፋ ለፖሊስ እንደምሰጠኝ መረጃውንም እንደምሰጥ ነግራለች። ስለዚህ እኔ ደግሞ መታሰር አልፈልግም። ባንቴኑ በእኔ ምክንያት ነው፣ በእኔ ወንጀል ነው የታሰረው። ስለዚህ እኔ ደግሞ እሱን አልወድም አልፈልግም ስቤት መግባቱንም ብላም ትላለች። ይህንን የሰማው ዳዊት በጣም ይናደድና እንዲሁም ተበሳይቶ ሔዋን ይኸውልሽ የፈለግሽውን ነገር ማምጣት ትችላለሽ። ይህ ማለት የወንድምሽ ማስታወሻ ነው። እናም በፍጹም ላደርገው አልችልም በሚል ሰዓት ሔዋን በጣም ነበር ተናደደችው። እንግዳውስ የራስሽ ጉዳይ ብሏት ዳዊትም በጣም በንዴት ጥሏት ሄዳል። ቆይ ግን እቺ ሮዛ ማለት ምን አይነት ጉር ናት? ቆይ ለምንድነው ግን ከህይወት የማትወጣልኝ? በማለት ዳዊትም በጣም ይበሳጫል። ግን ደግሞ ይህን ነገር በፍጹም ሊያደርግላት አይችልም። ይህ ማለት ለሔዋን የሚገባት ቢሆንም ግን ደግሞ እንደዚህ በተልካሻ ነገር ሮዛ ልትወስድባትም በፍጹም አይፈልግም። እናም ጥሏት በሚሄድ ሰዓት ይህንን ራሷን ለማጥፋትም ሆነ እንዲሁም ደግሞ ራሷን ጥፋተኛ እያደረገች ስታዝንና ስትከፋ ብዙ ጊዜ የሉሊት እናት ታያለች። የሉሊት እናትም በመጠራጠርና እንዲሁም ደግሞ በፍራቻ ቆይች ልጅ አሁን ራሷን ብታጠፋስ እያለችም ተደብቃ በክላሷ እየሰማችም ነበር። እንዲሁም ሉሊትና ሔዋን አንድ ላይ በመሆን ሲያወሩም እንዳ ደግሞ ምስጢራቸውን ሁሉ አንድ ላይ ሲያወሩ ሮዛ ሁሉን ነገር ነገረቻት። ባንቴኑ በሷ ምክንያት እንደተያዘና ባንቴኑ የተያዘበት ምክንያት ደግሞ አደንዛዥ እጽ በተናዳ እሱን እያጨሰችና እንዲሁም ደግሞ እየተጠቀመች እያለ ከዛም በኋላ ፖሊሶች እንደመጡ ፖሊሶቹ ሲመጡ ያንን ቀምቶ እጇ ላይ እሱ እንደያዘው ግዴታ ደግሞ ይህ ከባንቴኑ እጅ ላይ ስለተያዘ ወንጀለኛው ባንቴኑ ተብሎ እንዲሁም ሔዋን ነፃ እንደወጣችና እንዲሁም በዚህ ምክንያት እንደታሰረ ለሉሊትም ነገረቻት። ሉሊትም በጣም አዘነች። ግን ደግሞ እኮ ባንቴኑን ነፃ ማውጣት ነበረብሽ ብላም ትላለች። እናም ደግሞ ሔዋን ምንም ቢሆን እንኳን አሁን ላይ ባንቴኑ ለሮዛ ኩላሊቱን ሰጥቷት ወይም ደግሞ ደሙን ለግሶላትኝ እሷ እንድትድንና እዚህ ደረጃ ላይ እንድትደርስ ቢያደርጋትም ግን ደግሞ የነሱ
ጠላትና እንዲሁም ደግሞ በየጊዜው እንደዚህ አይነት ነገር እያመጣች ቤተሰቡን የምትበጠብጠው አልመሰለውም ነበር። ግን ደግሞ ይህም ቢሆን ምንም ማድረግ አልቻለም ነበር። በአንቴኑ ግድም አልሰጠውም መታሰሩ። ለሔዋን እንኳን መታሰር ምንም ነገር አደርግላታለሁ ብሎ ወስኗል። ይህንን የሰማችው ሮዛ እንግዳውስ በቃ አሁን ላይ አንተ እንደዚህ ከታሰርክላት ሔዋን ነፃ መውጣቱ አይደለ፣ ከሔዋን ደግሞ 5 ሳንቲም ማግኘት አልችልም። ስለዚህ አሁን የማገኝበትን መንገድ ማዘጋጀት አለብኝ። ይሄን መረጃ ለፖሊስ አሳልፌ መስጠት አለብኝ። ከዛም በኋላ እሷ ደግሞ እስርንና ስቃይን ስለማትፈልግ ግዴታ ወዳሰን በግዷ ትፈርማልኛለች። ከዛም በኋላ እናቴም ሆነ እኔ እንደፈለኩ መኖር እችላለሁ። በተለይ ደግሞ ዳዊት በየጊዜና በየሰዓቱ የሚያንገራግረኝ እናቴም እያዘነችብኝ ሀዘኗን አሁን ላይ እንባዋን ጠርግላታለሁ፣ ሰራላታለሁ። እኔ እኮ ሮዛ ነኝ እያለችም መፎከር ጀመረች። እንዲሁም አሁን ላይ የሉሊት እናት አሁን ላይ ሮዛ ብታሰቃያቸውም ግን ደግሞ የትም መሄጃ አላገኙም ነበር። ስለዚህ የሮዛን ስቃይና ፈተና ይዘው ቁጭ ማለት ነበርን እየመረጡ። አሁን ላይ ዳዊትም ግራ ቢጋባ በአንቴኑ ግን ይፈታል ወይ እንዴት ነው ያለች የሉሊት እናትም በተደጋጋሚ ዳዊትን ጠይቀዋለች። ግን ደግሞ አደንዛዥ እጽ ስለተገኘበት እጁ ላይ ይህ ደግሞ በጣም ከባድ ነው የሚሆን ለሱ። ይህንን እሱ አድርጓል ብለህ ታምናለህ ወይ ልጄ ብላም ትጠይቀዋለች። አይ እሱ እንኳን እሱ አደረገውም አላደረገውም ግዴታ ግን አሁን ላይ ይህ አደንዛዥ እጽ እጁ ላይ የተገኘው የእሱ እጅ ላይ ስለሆነ ግዴታ ለጊዜው እስከሚጠራ ድረስ እሱ መታሰሩ ይቀጥላል ብሎ ይላታል። የዳዊት የሉሊት እናትን በጣም ያዝናሉ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብናችሁን ከልብ ነው ማመሰግነው። ወደ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ሔዋን ራሷን ስታ የወደቀችበት ምክንያት ምንድን ነው የሚለውንም እንዲሁም ዛሬ ጠቅላላ አድርጌ ይዤላችሁ መጥቻለሁ። እናንተ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። በዛሬው ዕለት እንግዲህ ትንሿ ሙሽራ ቀጣይ ክፍል ሁላችንም እንደምናውቀው በአንቴኑ በሔዋን ጦስ እንደታሰረ ሁላችንም እናውቃለን። ሔዋን ወንጀለኛ እንደሆነችና እንዲሁም ደግሞ ከዳዊት ጋር ተናዳ በምትመጣበት ሰዓት በዛን ሰዓት እንግዲህ የአደንዛዥ እጽ ሱሷን ስትጠቀም ነበረ። ዳዊት ማለት በአንቴኑ ደግሞ ለምን ሱስ ትጠቀሚያለሽ በማለት ያንን አደንዛዥ እጽ በመደበቅና በመቀማት እዛው ላይ ፖሊሶች ይመጣሉ። ፖሊሶችም በሚመጡ ሰዓት በአንቴኑ እጅ ላይ ይገኛል። በአንቴኑ ግዴታ እሱ ተጠያቂ መሆን ነበረበትና እንዲሁም በአንቴኑ በሔዋን ጦስ የታሰረበት ምክንያትም እንዲሁም ሔዋን ራሷን ስታ የወደቀችበትና እንዲሁም ደግሞ ችግር ውስጥ የገባችበት ምክንያት የሮዛ ችግር ነበረ። ሮዛ እንግዲህ ካሁን በኋላ ኤልሽ አንቺ ጋር በጣም አሳማኝ መረጃ አለኝ። ይህ ደግሞ በአንቴኑ ቢታሰርም ምንም እንኳን በአንቴኑ ጥሩ ነገር ቢያደርግልኝ ግን ደግሞ ብዙ ነገር አድርጎኛል። ስለዚህ እሱ መታሰሩ ምንም ደንታዬ አይደለም። እናም አንቺን ነፃ የሚወጣ ነገር አመጣሻለሁ። ያለያ ግን ቤቱን ካላዞርሽልኝ በስሜ ይኸውልሽ ሁሉንም ነገር አውጥቼ ለፖሊስ ሰጠዋለሁ ትታሰራለች ስትላትኝ በዛ ምክንያት ነበር ሔዋን ራሷን ስታም ይወደቀችው። ግን ደግሞ